ይጻፍ ነበር 90 ውስጥ ኢትዮጵያ ቴሌቪዥን ላይ እንኳን ዳንጋ የሚል ፕሮግራም ነበር። ትዝ ይለኛል። ዳንጋ የሚል ፕሮግራም ማለት ነው በአማርኛ ሀው ፊደሉ ማለት ነው ይጻፍ ነበር። ሌላው ደግሞ እኔ ጋራ ሙለታ የሚባል ሀገር ሄጄ ነበር እና ሁለት ትልልቅ ሰዎች ቁጭ አድርጌ አዋርቼ ነበር ትንሽ በአቅሜ ማለት ነው እና ሲነግሩኝ አሁን ጋራ ሙለታ ላይ ከወተር ጀምሮ እስከ በደን ሆና ሙሉ ዙሪያ በሙሉ ዙሪያለሁ እና ሲጠይቃቸው ሽማግሌ ናቸው። ትልቅ ሰው በጣም ትልቅ ሰው ናቸው። ሰውዬው ልጅ ያሉኝ ጋራ ሙለታ ላይ ሁለት ባላባቶች ነበሩ አሉኝ። አንዱ ታዬ በየነ ይባላል፣ አንዱ ደግሞ አብዲ መሐመድ ነው የሚባል ነበር አሉ እና ከሁለቱ እንደው የሚወደደው የነበረው ይሄ ታዬ በየነ የሚባል ሰውዬ ነበረ። ምክንያቱም ጥሩ ሰው ነበር ብሎ ብዙ ታሪክ ነገሩኝ። እንደውም ከራሳቸው ሰው ይልቅ ማለት ነው ሰውየው። እኚህ ሰውዬ እንግዲህ ትልቅ ሰው ናቸው፣ ሙስሊም ኦሮሞ ናቸው፣ የዛ ሀገር ሰው ናቸው። እዛው ሀገር ላይ እንትን ሲሉ የነበሩ ሰው ናቸው እና ብዙ ታሪኮች አሉ። አሁን እሱ ወንድሜ ምንድነው የሚያነባቸው መጽሐፎች ወይ አለየም ይመስለኛል፣ አሊያም ደግሞ እሱ እድሜው ወይ አነስተኛ ይሁን አላውቅም እንጂ አሁን እንግዲህ ቅድም እንግዲህ ነገርኩት። አሁን ዳንጋ የሚል ፕሮግራም ኢትዮጵያ ቴሌቪዥን ላይ ተላለፍ ነበረ በሀው ፊደል ተጽፎ ማለት ነው። አረ ጋዜጣ አለ በሪሳ የሚባል ጋዜጣ አለ። ወንድሜ አንተ እኔ እድሜም ወጣት አይደለሁም አውቃለሁ። ዳንጋ በደርግ ጊዜ በሪሳ ጋዜጣንም እኔ አውቃለሁ። የእውቀት ችግር አይደለም እዚህ ጋር አንተ ስለዚህ አትነግረኝም። እኔ ከመምህር ጋር መሰረታዊ ትናንትን በተመለከቱ ጉዳዮች ላይ የሚነሱ የሚጋራቸው ክሌሞች አሉ። ራይት ናው ደግሞ ያንን መሰረት ተደርጎ በሌላ ህዝብ ላይ የሚፈጸም ማንኛውንም አይነት የመብት ጥሰት ግድያን እቃወማለሁ። እንደ ሰው ለፍትህና ለእኩልነት ትግል ያደረኩ የሚል ማንኛውም ግለሰብ ይሁን ቡድን እሱ ላይ ደረሰ ብሎ ክሌም የሚያደርገውን ጥቃት በሌሎች ላይ እንዲደገም ኢንከሬጅ ሊያደርግ አይችልም ነው። በዚህ ተስማምተናል መሰረታዊ ነጥብ ላይ ማለት ነው። ግን አንዳንድ ነገር በውጤት ዛሬ ላይ ከ50 ከ60 ዓመት በኋላ አንዳንድ ውጤቶችን አይተን ስንገመግም የሆኑ ነገሮች ልክ ሊሆኑ እንደሚችሉ ይገባኛል መምህር ካነሱት። ግን የዛሬ 50 ዓመት ሰዎች ጠመንጃ ሲያነሱ የሆኑ ትግል ሲገቡ ግን ሪሊ ኮውዛቸው ጠቅላላ ውጫዊ ነው ከምንም መሰረታዊ እውነት አልተነሱም ብሎ ማስቀመጥ ዛሬ ላይ ቆሞ ትንሽ በጣም አስቸጋሪ ፍርድ ነው የሚመስለኝ። እኔ ማለት የሆነ ስፔስ እንትን ሩም ብንተው ጥሩ ነው ብዬ አምናለሁ። እንደው በቀንነት ለመግባባትም እንዲያመች ይህን ቢይዙልኝ በጣም ደስ ይለኛል። በተረፈ ኡልፋዳ ገለቶ ሚያቲስ ብዙ አወያየህን እኮ እንበዲን እሺ ጨርሰሃል አንተ? ሳይሬን በክብር ልናገር ነበር። ያው መተማመን ቆንጆ ነው፣ መማመር ቆንጆ ነው፣ ደስ ይላል። እሺ ሰሎሞን አቤት። እኔ ልናገር ነበረ። እሺ እኔ ቤተሰቦቼ የወለጋ ሰዎች ናቸው። እንዳውም የኃይሌ ፊዳ ዘሮች ናቸው። ኃይሌ ፊዳ ማለት ኃይለ ሥላሴ የእናቴ የታማቾች ልጆች ናቸው። ኃይሌ ፊዳ እና እናቴ ማለት ነው። እና ኦሮሞ ተጨቆነ ስላለ ነው። የፊውዳል ዘሮች ነበሩ ብዙ። የእኛ ዘሮች በጣም ትላልቅ ካፒታል ያላቸው ሰዎች ናቸው። እኔ ኦሮሞ ነኝ አለም። አሁን ለምን ኦሮሞ የሚባል ነገር በጣም ከደሜ ውስጥ የወጣ ሰው ቢኖር እኔ ብቻ ነኝ። ሙሉ ኦሮሞኜ ግን ኦሮሞ አይደለሁም። አሁን ለምን በገዛ ፍቃዴ ኦሮሞነቴን የሰረስኩ ሰው ነኝ ማለት ነው። ይህንን ያልኩበት ምክንያት ለምንድን ነው? ኦሮሞ ተጨቆነ። የቱ ጋ ነው ሲጨቆን የነበረው? እኔ ወለጋን እስከ አሱሳ ድረስ በደንብ አድርጌ አውቀዋለሁ። ከአምቦ አንስቼ የቱ ጋ ነው ወለጋ ሲረገጥ የነበረው? የቱ ጋ ነው ኦሮሞ ሲረገጥ የነበረው? ይሄ የውሸት ትርክት ስላሉ መምህር እግዚአብሔር ቃለ ሕይወት ያሰማሁት የውሸት ትርክት ነው። እኔ ኃይለ ፊዳ ኃይለ ሥላሴ ናቸው እናቴ ታወራልኛለች። እኔ እኛ ቤትም መጥቶ ነው ተቀምጦ ከዛ በኋላ ለትምህርት ሄደው እንዴት ሆኖ ነው ኃይለ ፊዳን የሚያክል ተማሪ ጀንትል ተማሪ ነው ተብሎ እኮ ተመርጦ ሄደ እኮ ነው። ዛሬ እኮ ፕሬዚዳንቱ የነበረው እኮ እሱ እኮ የስጋ ዘመዱ ነው። ለሱ አንድ ሐውልት ተሰርቶለታል። ኦሮሞ የሚባል ለራሱ ለሆዱ ብቻ የሚኖር ሰው ነው። እኔ ወለጋ ውስጥ ብዙ ሰዎች ያውቃሉ። ለሆዳቸው ብቻ ነው ኦሮሞዎች የሚኖረው። አሁን ስልጣን ላይ ያሉ ሰዎች እታች ያሉትን አፈር ደቼ እያስበሏቸው ኦሮሞ በመሆናቸው ብቻ። ክርስቲያን ከሆኑ ደግሞ ኦርቶዶክስ የሚባል ነገር ከሆኑ እኔ ስንት ዘመዶችን ገለዋቸዋል አውቃለሁ።
ለምን? ኦርቶዶክስ ስለሆኑ እና ትንሽ ኦሮሞ ተጨቆነ የሚባለው ነገር ሲነሳ ትንሽ እኔ ሀት ሆናለሁ። ለዛ ነው እና ይቅርታ ይደረግልኝ መምህር፣ ትክክል ነው ያሉት። ኦሮሞ ተጨቁኖ ማያውቅም። ጨቋኝ እንደውም እሱ ነው የምደግፈው። በጣም ጨቋኝ ሰው ቢኖር በምድር ላይ እንደ ኦሮሞ የለም። እኔ ኦሮሞነቴን ስለፋቅ ኦሮሞ አይደለሁም። አመሰግናለሁ። ቃልዮት ያሰማሁት እድሜውን ሙሉ እንደዚህ እንዳስተማሩ እንዲኖሩ አምላክ እግዚአብሔር የድንግል ማርያም ልጅ ይፍቀድሎት። እግዚአብሔር ይስጥልኝ። እግዚአብሔር አንተንም ጸጋ ይስጥህ። እኔም ኦሮሞ እናቴ አያቴ ሙሉነሽ በለጠ ጉደታ ነው የምትባለው እና የኦሮሞ ነጻ አውጪዎች ሀረር በመጡ ጊዜ ነጋሶ ዲለቦ ምናምን የሚባሉ አሁን አርፏል መሰለኝ እና ጀግና ብለው ሲቀብሩት ስላሴ አይቻለሁ። አያቴን አሳርደዋል እና ይህን ትከሻዋን በሰይፍ ቆርጠው እንዳትታከም ከልክለው ደምታ ሞተች። የመጨረሻ ልጇን እስከነ ህይወቱ ገደል ከተቱት። 14 ሰው ቤተሰቦችን ነው የገደሉት። የገደሏቸው ኦሮሞ ስላልሆኑ አይደለም፣ ኦርቶዶክስ ስለሆኑ ነው። ይሄን አጀንዳ እኔ አውቃለሁ። ቁቤም የተፈለገው ወንጌል የተጻፈበት ብዙ ታሪክ የተጻፈበት መጽሐፍ ኦሮሞ እንዳያነብ ነው። ኦኬ፣ አዲስ ኦርቶዶክስ ለመፍጠር ነው። ይሄን የሐሰት ጳጳስ ሁሉ የሚፈለፍሉት ይሄን አጀንዳ አይረዳም የኦሮሞ ወጣት። በጣም ነው ማዝነው። ኦርቶዶክስ ሆነ የማይረዳ አለ። አማራ የሚባል አውሬ ስለውለት ዝም ብሎ እንዲጠላው ተደርጎ እስከ ኦጋዴን ነው ሀገር ስለከለለ ኦሮሞ በእንግሊዝና በፈረንሳይ መሃል እንዳይካፈል ጠብቆ የኦሮሞ ማህበረሰብ አንድ አድርጎ ስላቆየ ምኒልክም እንደማመስገን ሐሰት ተርከው አማራን ሲያጠፉ በጣም ይገርመኛል። በጣም ነው የሚገርመኝ። የሐሰት ትርክት ህይወት ዘርቶ ሰው ተናዶ ከልቡ ወታደር ሆኖ ይዋጋለታል ለውሸት። ይሄ እኮ ሳጥናኤል በሰማይ እግዚአብሔር ሰማይና ምድርን ፈጥሮ እንግዲህ መላእክቱን ፈጥሮ ተሰወረባቸው ይላል። ምክንያቱም በግዛም በመመራመር ስለፈጠራቸው አላዩትም። እግዚአብሔር ረቂቅ ነው፣ ሊያዩት አልችሉም በፈቃዱ ካልተገለጠ በስተቀር። ስለዚህ ማን ፈጠረን አሉ። የመመራመር ነው ይሄ። ሳጥናኤል ከሁሉ በላይ ሆኖ ራሱን አየ፣ እግዚአብሔር ቅርብ አድርጎ ስላስቀመጠው። እሱም ራሱ ማን ፈጠረኝ አለና መልሶ እኔ እንደ ሰው ሁሉ ስለሚጠይቅ እኔ ነኝ ልበል እንዴ አለ ማለት ነው። እኔ ነኝ ልበል፣ ኤቭሪባዲ ከጠየቀ እኔ ነኝ ልበል አለና እኔ ፈጠርኳችሁ አለ ማለት ነው። ያልተመራመሩት አዎ ብለው ሰገዱለት ይላል። የተመራመሩት ለሁለት ተከፈሉ። ይሆን ወይስ አይሆን ብለው መሃል ላይ ቀሩ። አይደለህም ብለው እንደነ ገብርኤል የቆሙ አሉ። አሁን የኦሮሞና የትግራዋይ ወጣት ሁለት አይነት ነው። አይደለም ብለው የቆሙት አንተ እንዳልከው በቃ እኔ እንዳውም ኦሮሞነት እንዲህ ከሆነ በሐሰት መኖር፣ ሰው መግደል፣ ማሳደድ፣ መቀማት፣ መዋሸት ከሆነ አልፈልገውም አልክ። ይሄ እንደ ገብርኤል መቆም ነው ለእውነት። ኦሮሞን እንደ ሰው መጥላት አይደለም፣ ለእውነት መቆም ነው። እንደ ሰው ነው፣ ሐሳቡን ነው የምትጠላው። ሰውየው ልጠላ አትችልም። ራስህም ስለሆንክ ራስህን ልጠላ አትችልም። በዚህ ስም ስር የተፈጠረው ርዕዮተ ዓለምና ጠባይ ግን እጠለዋለሁ። በቃ አይደለሁም እንዲህ ከሆነ አይደለሁም። ኦሮሞማ ከእስልምናም ከክርስትና ይበልጣል የሚል ከሆነ አይደለሁም። እኔ ኦሮሞ ነኝ ግን እንዲህ አይነት ኦሮሞ አይደለሁም ልትል ትችላለህ። እንደገና ፈዘው የቀሩ አሉ። ትግራይና ኦሮሚያ ውስጥ ፈዘው የቀሩ አሉ። ነው እንዴ ጨቁነውናል እንዴ አካሲ አማሪ ዲና ከኛ ነማ ቢኔን ሰሞማሊ የሚሉ አሉ። አይ ሰው ነው። ስለዚህ እኔም እሱም እኩል ነን፣ አንዳችን ከአንዳችን አንበልጥ። የቋንቋ ልዩነት ማህበራዊ ነገር ነው እንጂ ስነ ፍጥረት አይደለም፣ በፍጥረት የመጣ አይደለም። አስተሳሰብም ማህበራዊ ጫናዎች የሚያመጡት የልዩነት ሊኖር ይችላል፣ ባህል ምናምን። ሰዋት በዛ ላይ ተጠመቀ፣ በዛ ላይ ክርስቶስ አካል ሆነ፣ በዛ ላይ አንድ ሀገር ተስፋ እናደርጋለን እና እዚህ ምድር እንጠፋፋለን አንድ ሀገር እየሄድን። ክርስቲያን ሆኖ በጅምላ ይሄ ዘር ተጨቁኗል፣ ይሄ ሃይማኖት ተጨቁኗል፣ ይሄ ውሸት ነው። እስላም አልተጨቆነም፣ ውሸት ነው። ይዋሻሉ፣ ሁል ጊዜ ይዋሻሉ። ምክንያቱም ክርስቲያን መኖር የለበትም ስለሚሉ ነው የሚዋሹት። ሀገርን ቀይረው መንግስትን እስላም ካላረጉ ረክተው አይኖሩም። ይሄ ሁሉ ቦታ ያደረጉት ነው። ማጆሪቲ በሆኑበት ዕለት ሰው ያጠፋሉ። አያጠፉም ብሎ የሚነግረኝ ሰው ማጆሪቲ ሆነው ሌላ ሰው ያኖሩበት
ኢራን ብቻ ነው አይሁድና እስላም ክርስቲያን የሚኖረው ኦርቶዶክስ። እሱንም አሜሪካኖቹ ደግሞ ኢራንን መከራ ያሳያሉ። እንግዲህ እኔ ሺያ ምን እንደሆነ አላቅም፣ ግን ኦርቶዶክስም አለ አይሁዶችም አሉ። ፕሮቴክት ናቸው፣ ማንም አይነካቸው። ግን መሪ አይሆኑም። በዛ ሀገር በሸሪያ ስለሆነ የሚመራው መሪ የሚሆነው ማጆሪቲ የሀገሩን ባህል ተከትሎ ነው። እዚህ እኮ እኛ አንበሳን ነገደ ይሁዳ ስንል ዘራፍ ይላሉ። ስዩም እግዚአብሔር ብለው ታዲያ ሰይጣን ነው የሚሰይመው ንጉሥ። ትርጉሙን አይጠይቁ፣ ትምህርት አይማሩ። ካድሬ ተሰብስቦ የነገራቸውን እንዳለ ወደ ጦርነት ይቀይሩታል። አዎ ስዩም እግዚአብሔር ነው ንጉሳችን። እግዚአብሔር ክህነት የሰጠው ካህን እጁ የጫነበት ነው፣ እኛ የተቀበልነው ነው። ታዲያ ሰይጣን ሊሰይምልን ትፈልጋለህ? ሰለሞኒክ ዳይነስቲ ነው። አዎ ቆጥረን አመጣን። ይናደዳሉ። ዋቃ ከነዲ ሰኒት ጀደ ኦሮምኛ ማሰሙት እንዳልጎዳችሁ እንግዲህ ዋቃ ከነዲ ሰኒት ዋቃ እስራኤል ጀደኒ አለ አንዱ። ይሄ ገመቹ መገርሳ የሚባለው የሆነ ኮሚክ ሰውዬ አለ። በቃ አውቆ የሞተ በቃ አውቆ የጨረሰ ሰውዬ ነው። ምን ይላል መሰላችሁ? በአማርኛ ልንገራችሁ። እነዚህ አለ አማራና ትግሬዎችን ስለሚጠላ ምናምን እያለ ልክ እንደ ሂትለር ነው የሚያስበው። እና እነዚህ ሰዎች አለ ሰሜኖችን ነው የእስራኤል አምላክ ይላሉ አለ። የሀገራቸውን አምላክ ትተው ይልሃል። የእስራኤል አምላክ ማለት ምን ማለት እንደሆነ አያውቅም። የዘር አምላክ ያልን ይመስለዋል። በቃ ግን ዶክተር ነው፣ ፕሮፌሰር ነው፣ መምህር ነው። ይሄ ነው ዩኒቨርሲቲ ውስጥ የሆነ አይነቱን የሚያሳድግብህ ጀዋርን ኮች የሚያደርገው ይሄ ነው። የእስራኤል አምላክ ምን ማለታችሁ ነው ብሎ አይጠይቅም። እና ታዲያ የኦሮሞ አምላክ እንበለው፣ የአማራ አምላክ እንበለው፣ የትግሬ አምላክ እንበለው ምን ማለት ነው? ለምን የእስራኤል አምላክ ይባላል ብሎ እንኳን አይጠይቅም። እኛ ስንጠመቅ እኮ እስራኤል ዘነፍስ ነን ነው የምንለው። ደግሞ ዘር አይደለም እሱ። እስራኤል ዘነፍስ ያልንበት ምክንያት እግዚአብሔር ከግብፅ አውጥቶ ቃል ኪዳኑን የፈጸመባቸው ቃል ኪዳኑን የተቀበልን እኛ ነን ብለን ዘር ሳይሆን እምነትን እየገለጽ ነው። ያዕቆብን ስሙን ቀይሮለት ከዛሬ በኋላ እስራኤል ትባላል፣ ይህ ማለት የእግዚአብሔር ሕዝብ ማለት ነው አለ። እኛ የእስራኤል አምላክ የምንለው የእግዚአብሔር ሕዝብ ሆነናል ማለት ነው። እሱ እዛ ውሃ ዳሪውልና መጥቶ ምንም አያውቁም እኮ የእስራኤልን አምላክ ይጠራሉ የራሳቸውን ትተው ይልሃል። ሕፃናቱ ይህን ይከተላሉ። አክራሪ ይመጣና ደግሞ ተጨቁነን ነበር ይልሃል። እነ ቀኛዝማች አመዴ አሊ እኮ ጃንሆይ ሲታሰር ፓትሪያርካችን ሳይጠይቃቸው ሄደ ጠየቁት እሳቸው ናቸው። የገባቸው ሰዎች ኢትዮጵያነታቸውን እስልምናቸውን እንደያዙ ናቸው። ያልገባቸው የዚህ ዘመን ኡስታዞች ደግሞ አረብ ነው መሆኑ የሚፈልጉት። አላህ አረብ ነው እንዴ? አላህ የሰማይ አምላክ ከሆነ አቅጣጫ ከሌለው ወደ አረብ ዞሮ ይጸልያል። ከዛ በኋላ ደግሞ ወደ ሰማይ ማየት ትቶ ወደ አረብ ያያል። ወደ ጎን ያለ አምላክ አይደለም። ከዛ ይጠላሃል። ክርስቲያን ስትሆን የእስራኤል አምላክ ስላልክ ይጠላሃል። እና የኢትዮጵያ ትውልድ ኮንፊውዝድ ነው። በተለይ ይሄ ሳይንቲፊክ ቅድም ወዳጄ ሳይንቲፊክ ነው ያለው ቅድም አመልሼለታለሁ። በሳይንስ ስም የሚሰሩ ውሸቶች ሚሊዮን ናቸው። እንዳውም እንዲህ የሚል አለ፣ መጽሐፉን ፈልጋችሁ አንብቡት። ላይንግ ስሩ ስታቲስቲክስ፣ በስታቲስቲክስ መዋሸት የሚባል አለ። ዳታ ማኒፑሌት አድርገው ውሸትን ሳይንሳዊ ታደርገዋለ። ኢኮኖሚክስን ሃርቫርድ ዩኒቨርሲቲ ውስጥ አፍሪካን ዲፔንደንት ለማድረግ ቴሪ ፈጥረ ሳይንስ ታደርገው። ለምሳሌ ቴሪ ኦፍ ኮምፓራቲቭ አድቫንቴጅ፣ አሁን ይሄ የሴራ ቲዮሪ ነው። አፍሪካ እንዳትለማ ኢንዱስትሪያላይዝድ እንዳትሆን የራሷን ሳይንስ እንዳይኖራት ያበቀለችውን ብቻ እንድሸጥ ኢትዮጵያ ቡና ብቅላ ፕሮሰስ ታደርግ እንድትሸጥ ለስታርባክ። ለዚህ ኢኮኖሚክስ በሃርቫርድ ተዘጋጅቶ አዲስ አበባ ዩኒቨርሲቲ ተምረህ የራስህን አገር ዘላለም እንዳይነሳ ታስተምራለህ። ያን ሳይንስ ትለዋለህ፣ ዲግሪ ትሰጠዋለህ። ውሸት እኮ ዲግሪ ሳይሰጣል። በሳይንስ ሪላይ ማድረግ የለብም። ሳይንስ ቅድም እንዳልኩት ናቹራል ሳይንስ ሆኖ ፊዚካል ናቹራል ራሱ አቢዩዝድ ይሆናል። እንደ ዳርዊን አይነት ኤቮሉሽነሪ ቴሪ ነው፣ ቴሪውን ሳይንስ ነው ብሎ በግድ ያስተምረዋል። ግን ፕሩቭ አድርገውት አያውቁ። ምክንያቱም የዳርዊን ቴሪ ዘረኝነትን ስለሚፈቅርና ለኮሎናይዜሽን በር ስለሚከፍት ሌላ ዓለማትን ለመውረር ነው ዳርዊኒዝምን ሳይንስ አስመስለው ያስተማሩት። የኛ ደንቆሮ ዩኒቨርሲቲ ቁጭልና ሳይንስ ነው ይላል። እነሱ እኮ ያውቁታል ሳይንስ እንዳልሆነ እነሱ ያውቁታል። የኛ ግን ያምናል። ሳይንስ ሳይሆን እምነት ነው። እና ሳይንቲፊክ ነው ምናምን ብለን መከራከር ብዙ ጊዜ የለብንም። ዋት ኢዝ ሳይንቲፊክ? እኛ ራሳችን በራሳችን ፍሬም ኦፍ ማይንድ፣ ምክንያቱም ሳይንስ ኢዝ ኖት ፍሪ ፍሮም ዘ ሪሰርቸርስ ቢያዝ።
ኦብጀክቲቭ ይሆናል የሚሉት ውሸት ነው። ኦብጀክቲቭ ከሆነ የፊዚካሉ ነው። ምናልባት ሶሻል ሳይንስ ኦብጀክቲቭ መሆን አይችልም። ሃይማኖት ግን እግዚአብሔር ስለተናገረው ብለን ነው የምናምነው። ደግሞ ፍጥረቱን ስለምናይ እኛ የምናምነው ራሳችን ፍጡር ስለሆነ ፈጣሪያችንን ያልፈጠርነውን አይተን ልንጨርሰው የማንችለውን ተረድተን የማናውቀውን የነገረን ያህል እናምናለን። በሳይንስ ስም ማንም ደፍቶብህ ፈተና አለፍክ ብሎ ትሩ ፎልስ ትሩ ስላልክ ራይት ሰጥቶ ዲግሪ ስለሰጠ ሳይንስ አይሆነ ብለህ እሱን ታምናለህ። በጣም የሚገርም እኮ ነው ኢትዮጵያ ምሁራን አይምሮ በጣም ይገርማል። ቋንቋን ዘር ማድረግ ምናምን ዘር ማድረግ መለየትን ነፃነት ብሎ መተርጎም መገንጠልን ነፃነት ብሎ መተርጎም ሰውን ሁሉ ሰብስበ አንድ ዘር ነው በቃ ኦሮሞን ከን አማሪካን በቃ ቦታችንም ይሄ ነው። እምነታችንም ዋቂ ፈታ ፕሮቴስታንትና እስላም ነው። ያኛው የነፍጠኛ ነው። ከዛ ደግሞ የሃይማኖት ሰባኪ ጃዋር ነው። አባን ኦሮሞዳ ካሚል አባን እስላማ ካሚል ከነ ኦርቶዶክሲ ኦሮሞዳ በላይ እሱ ነው የሚመርጥልን። ከዛ የኦሮሞ ህፃኑ ወጣት ዱላውን ይዞ ሄይ እንማማር እንነጋገር ይመራቲና ዋቅኒ ሰሙ ሲገን ሰሙ ጀዋረትን ፈየደሚና ሰሙ ከሰኒ ፈየደማ ሰሙ ኦነግት ፈየደሚና ሰሙ መታ ከሰኒት ፈየደማ ኢንዲፔንደንት አድርጎ ነው እግዚአብሔር የፈጠረን። ኢንዲፔንደንት አድርጎ ነው የፈጠረን እንጂ የሆኑ ምሁራን ባሪያ አድርጎ አልፈጠረንም። ለብቻ ቆመን ነው አዋተን የጋራችንን የምንጠቀመው። የማናዋጣው እምነት ብቻ ነው። ከዛ የወረደ ነው። ምንም ማድረግ አንችልም። ፖለቲካ ትርክት ግን መርምረን ነው እንጂ የነዱን 50 ዓመት ያስተራርዱና እንዴ ሰው ያርዳሉ እንዴ እነዚህ ሰዎች። አሁን ቤተ መንግስት ሲገቡ ባሰባቸው ድሮን ተጠቀሙ። ድሮ በመንጫ ነበር የሚቆርጡት፣ አሁን በድሮን እና የኛ መንግስት ነው ይላል የሆነ ሰውዬ መጥቶ አራጅ ነው ያንተ መንግስት፣ ስለዚህ አራጅ ነው ማለት ነው። ይሄ መንግስት የሚደግፍ ሰው በሙሉ አራጅ ነው። ወደፊት ይሄ መንግስት የደገፈ በአደባባይ ለሱ የተከራከረ ለሱ ብሎ የዘመተ በሙሉ ለፍርድ መቅረብ አለበት። ልክ እንደ ሂትለሮች ሲሸነፉ እንደተደረጉት የዚህ መንግስት ጀነራል ሆኖ ሰው የገደለ ጆሮ ጠቢ የሆነ ፖሊስ የሆነ መጠየቅ አለበት። በጊዜ ራሱን ማግለል አለበት ከዚህ ከሰይጣን እና ልጆቻችን አእምሯችንን እናሰራው። ፊደልን በሚመለከት እዛ ደብረ ማርቆስ ዩኒቨርሲቲ አንድ ከተማሪዎች ጋር ስንወያይ እንዳው ቁቤ ብሎ አንዱ አስቸገርና እንዳው ለምን ሪፍሌክት አናረግም ብለን ሃን ጻፍን። ሃቺ ኩባያ የምትለው የግዙአን ሃ ብለን ጻፍን። በኦሮምኛ ወይንም በሶማሊኛ ሃ እንዴት ነው የሚጻፈው ስንላቸው HAA ነው፣ 3 ነው። ሁለት ተጨማሪ ስፔስ ይወስዳል። ይሄ መጽሐፍ አድርጉት። አንድ መጽሐፍ ስንተረጉም 3 መጽሐፍ ነው የሚሆነው። ከዛ ሃ ነው። እሺ ድምፁን እንጥራ ተባባለ። አማርኛ የሚናገረውን ሰው ሃ ጀዲን ሃ ጀዲ፣ ኦሮምኛ የሚናገረውን ሃ በላልኩት ሃ አለ። ድምፁ ይለያያል? አይለያይም። ሲምቦሉን ለምን ለየ ነው? which one is more economic? this one። የትኛው ነው ብዙ መጽሐፍና ታሪክ የተጻፈበት? ይሄኛው። የትኛው ነው ኢትዮጵያ ጥበብ ያለበት? ይሄኛው። ይሄ ኩባያ የሚመስለው እና ያኛው ምን አለው ስለ ኢትዮጵያ? ምንም። ምን ተጻፈበት? የፈረንጅ። ከዛ በኋላ ባለፉት 30 ዓመታት ጥላቻ፣ የሆነ ትርክት። እሺ እስቲ ሃ እንበል። ሃ ድገመው። ሃ እንዲህ የሚል እንስሳ አለ? አዎ። ምን? አህያ። እንዴ ፊደል ያውቃል? አያውቅም። እና ፊደል ያጣላል? አያጣላም። ለምን ነው ደክማችሁ ይሄን ሁሉ ስትደርቱ ይኖራችሁት? እንጃ። ለምሳሌ ከሌ ለማለት አይሆንም ይላል። ኖ this is very stupid argument. you can't do it። ተደርጎም ይታወቃል። ዱፉ መፍሳት ነው። ዱፉ መምጣት ነው። አይ በቁቤ ሲሆን እንደርበዋለሁ ይላል። በአማርኛ ለምን አደረበም? ማን ከለከለ? ሎጂክ ሁሉ ፎልስ። በቃ የሌለ በጥላቻ ላይ በሐሰት ትርክት ላይ በፈረንጆች አመራር ላይ የተመሰረተ የሐሰት የኮሎናይዜሽን ብሬን ነው። ለገሰኒ ኦሮሞ ዴቢያ ሰሙ ከሰን ዴቢያ ኢማራቲና ሌትስ ቲንክ ነፃ እንውጣ። ከነዚህ ከነፃ አውጪዎች ነፃ እንውጣ። ያኔ በትክክል እናስባለን። ማልጀደ ሼክኒ ተኮ አራሪት አብዮቱ ፈንድቶ እንግዲህ እኛ ገና አንደኛ ክፍል እያለን ቀበሌው በሙሉ ትላልቁ ሰው ተወገደ፣ ፊውዳሉ ተወገደ። ሊቀመንበር የሚባል እንጭጭ ሰው ተመረጠና ተሰበከ ኮሚኒስት እንዲሆን።
ከዛ ነባር ነገር እንዲያጠፋ ነው። ከዛ ሌላው ጸጥ አለ። ክርስቲያኑ ተጨቆንኩ ቢል ክርስቲያን ነው። ደርግ ክርስቲያኖችን እንዴት እንደመታ፣ ወያኔ ኦርቶዶክስን እንዴት እንደመታ፣ ደግሞ እስላም ተጨቆንኩ ይላል። ምንም ሆኖ አያውቅም። እስላም መከራ ሲቀበል የኖረ ኦርቶዶክስ ነው። መከራ ሲቀበል ፕሮቴስታንቶች መከራ ተቀብለው ያውቃሉ። ገና እንደመጡ እኛም ኦርቶዶክሶችም እነዚህ የእኛን ልጆች እያስኮበለሉ ብለን ስንጮህባቸው ደርግም ለሀገር ለዚህ ለአርበኝነት የማይሆኑ የውጭ ምናምን ሲጮህባቸው ተጨቆን ብሉ እነሱ ናቸው። በእርግጥ ሌቦች ስለሆኑ ሌብነት የሰው በግ ስለሚሰርቁ ነው። ግን መጨቆን አይገባም። ተከራከረ መርታት እንጂ መጨቆን አልነበረብን። እነሱ የአሁኖቹን አላልኩም። እነዚህ የአሁኖቹ አውሬዎች ናቸው። ሰው እያረዱ ደስ የሚላቸው ናቸው። በድሮ ጊዜ የነበሩት ጥቂቶቹ ፕሮቴስታንቶች በደርግ ጊዜ በጣም ተቸግረው ነበር። እስላም ምንም ሆኖ አያውቅም። ምንም ኦርቶዶክስ መከራውን ነው ያየው። ጦርነት የሚሄደው እሱ ነው። ልጆቹ የሚያልቁት እሱ ነው። ጉንድሹ በክራንች የሚሄደው ሰው ሁሉ ኦርቶዶክስ ነው። ሌላው ጥግ ይዞ የኔ ወንድም እያስመሰለ ኮታ ቀበሌ ሰው ምረጡ ሲል ክርስቲያን ይልካል። ኢትዮ ኤርትራ ጦርነት እሱ ልጁን ዝም ብሎ እየበዛ ዝም ብሎ ይኖራል። ብቅ ይልና ተጨቆንኩ ይላል። ጠላት ሲመጣ ከዚያድ ባሬ ጋር ይሆናል የተወሰነው። መናገር ስንተው ጊዜ ሰው ጠገበ። በቃ ዝም ያልነው እኮ ሀገራችን እንዳንበጠብጣት እስቲ እንቻል ብለን እኮ ነው። የማይቻሉ ሆኑ፣ ለመቻል የማይሆኑ ሆኑ ሰዎች ይገሉሃል፣ ይዋሻሉ፣ ታሪክ ይቀይራሉ። እና ይሄ ሰውዬ ምን አለ? ይህን ታሪክ ልንገራችሁ ምን ያህል ሃይማኖታችን ስታዊ እንደሆነና የእኛ የድሮ እስላሞች አባቶቻችን እንዴት ደግሞ ዊዝደም እንደነበራቸው ሙስሊሞቹ እኛ ሀገር እኔ ያሳደጉኝ ማለት ነው። የመሰረተ ትምህርት ዘመታ ዘመቱ ልጆች ከድሬዳዋ እኛ ገጠር ነው ወደ ድሬዳዋ ከሐረር ከምናምን መጡ። ለእነሱ ላላካለሁ አንዳንድ ነገር ለመግዛት እና ሲመሽብኝ እነሱ ጋር ነው የማድረው። እነሱ ጋር አምሽቼ አንድ ሰው ታስሮ መጣ። እጁ ወደኋላ ትልቅ ሰው ነው፣ የማውቀው ሰው ነው። አብዱራህማን ይባላል፣ ሙስሊም ነው። በጣም የምንወደው ትልቅ ሰው ነው። በጣም ጨዋ ሰው ነው። አመጡትና ዘማቾቹ ያሉበት ክፍል ውስጥ በአፉ ደፉት። እንደዚህ ገፍትረው እጁ ታስሯል፣ መሬት መያዝ አይችልም። እንዲህ ተጋጨ በቁመቱ አለ። የዚህ አካባቢ እኔ ልጅ ነኝ አውቀዋለሁ። እኔ አባ አብዱራህማን ነው የምለው። አለቀስኩ። ምን አጠፋ ስንል የተጠበሰው ሁለት በቆሎ ይዘዋል። አንድ ጥሬ አንድ የተጠበሰ ይዘውት የመጡት የሰው በቆሎ ሰርቆ ነው ያዝነው አሉ። ይሄ ሰውዬ ረሃብ ነበረ በወቅቱ ችግር ነበርና እሸት ደግሞ ሰረቃ አይባልም የሚበላውን ስለሆነ ብዙ ስላልወሰደ ተማሪም እየወሰደ ይበላል። መንገድ ሲሄድ የአተር የባቄላ ማሽላ ስንሰብር ነው ትንሽ የሚቆጡት። ምሳሌ አገዳ እንበላለን ብለን ገና ያላፈራውን ስንሰብር ይቆጣሉ። ፍሬውን ስንበላ ግን አይቆጡም። ገበሬዎች ፍሬውን አይቆጡም። ሳያፈራ ስንሰብረው ይቆጣሉ የኛ ሀገር ሰዎች። ይሄ ሰውዬም ተርቦ ነው የበላው። በአፉ ደፉት። በቆሎን ፊቱ ፊት የሚደማ አፉ ፊት አስቀመጡ። ጋጥ አሉት። እንዲህ ሲል በቆሎ ይሄዳል። በል ተከተል ብሎ ይደበድቡታል። አዲሶቹ ሊቀመንበሮችና አዲሶቹ አስተዳዳሪዎች ማለት ነው። ሽበት አለው። እኔ ጨለማ ብፈራም በጣም ስለምወደው ማስቆም ስለማልችል ወጥቼ እየሮጥኩ ሼኪ ያለኛ ሰፈር በጣም የተከበረ ሼክ ዑመር የሚባል ሄድኩ። በጣም ይፈራል። በክርስቲያን በሁላችንም የሚከበር አባታችን ነው። ሼኪ አብዱራህማንን ገደሉት አልኩት። ሼኪው እየሮጠ መጣ። መጥቶ ሲያይ ይደማል፣ ይደበድቡታል። ምን አሉ ሼኪው? ፍቱት ወልቂጤን ወልፊጤ። ይሄ ትልቅ ቴዎሎጂ ነው። ፍቱት ወልቂጤን ወልፊጤ አለ። እረግማቸዋለሁ። እኛ ስንመጣ አክቹዋሊ የውሃ ጉድጓድ ውስጥ ከተውታል። ዝናብ የሞላው ውስጥ ከተውት ታፍኖ ብቅ ሲል በመቃ ይወጉታል። አውጡታልና ወልቂጤን ወልፊጤ ያለ። ይህን ቃል ልተርጉምላችሁ። በኦሮምኛ ይገጥማል አለ። ጤጤ ነው መጨረሻ። ወልቂጤ ወልፊጤ እኩሎች ተጫረሱ ማለት ነው። እኩሎች ተጫረሱ ምን ማለታቸው ነው? በእኛ ሀገር ቄስ ደብር ካለ ደብሩ በአካባቢው አለቃ ነው። ጭቃሹም አለ አይደል? ሼኪ ካለ ሼኪው አለቃ ነው። አጠገቡ ደግሞ የሴኩላር የመንግስትን ግብር የሚሰበስባለ። ከዛ ሽማግሌ አለቃ ነው ለእያንዳንዳችን። ሄሪያርኪውን ጠብቀን ነው ኢንተራክት የምናደርገው። ስናጠፋ እንቆነጠጣለን። አሁን ጋሽ አብዱራህማን አባ አብዱራህማንን አምጥተው አስረው እንደዛ ደፍተው ውሃ ውስጥ ከተው የሚወጉ ሰዎች በቅርብ ፍርድ ሸንጎና ሊቀመንበር የሆኑ የደርግ ስሪት ናቸው። ብሬኖችድ ናቸው።
እረግማለሁ። ወልቂጤ ወልፊጤ ማለት እኩሎች ተጫረሱ ነው። ሄሪያርኪን አውድማችሁታል ማለቱ ነው ሼክ። እኔም ማውቀው እንዲያት ሙስሊም ነው እንጂ አረብ ሀገር እየሄደ ኡስታዝ እየተባለ ኢትዮጵያዊ እስላም የለም ከዛ እንዲሆነናል ተጨቆናል ምናምን። ምን እየተጨቆነ ሰው የለም። ፎልስ። ምን ልትሆን ፈለግ ታዲያ? አናቴ ላይ መስጊድ ልትሰራ ነው? ቤተ መቅደሱ መተህ ልትሰግድ? እንዴት ያለ ነገር ነው? ተጨቁኛለሁ ይላል። ይህን የምናውቀው እንዲህ አይነት እስላም ነው ያሳደገን፣ በስርዓታችን ያሳደገን፣ ሃይማኖታችን የጠበቀ ስንዳጠፋ እየቆነጠጠ እየገረፈ እንዲህ ወደኋላ አስረው ገርፈውኝ ያውቃሉ ሙስሊሞች። አባቴ ጋር ሄጄ ገረፉኝ ሲል ፈቶልኝ ወስዶ ጨምሩለት ብሎ መልሶ ሰጥቶኛል። እሱ ክርስቲያን ነው። እዚህ ጋር ሃይማኖት አይደለም ካልኩሌት የሚደረገው የጋራ እሴታችን ነው። ይህን ነው ዲስትሮ ያረከው በዘር ተሰብስበ ጨቆኔ ጭንቁርፈሜን ጭንቁርሴ ምናምን። ህወሓትና ኦነግ ካንሰር ናቸው ለኢትዮጵያና ለሰው ልጅ አይምሮ። ካንሰሩ ግን ከውጭ ነው የተዘራው። እነሱ ስር የተደበቀው ደግሞ አክራሪው ደግሞ ይሄን ካንሰር የሚያለማ ነው። ምክንያቱም ክርስትናን ለማጥፋት ተጋምደው ነው። ከዛ የብልጽግና ወንጌል የሚባል ቁስ ብቻ የሚያቅ የና አብይ ጣዖት መጣደቁ ይባስ ብሎ ፈረንጅ ይዞ መለኮት በአይሮፕላን መጣ ብሎ መስቀል አደባባይ ጨፍራል። ከዛ የኛ ድንዝዞች እዛ ጌታን ተቀበያቱን ጌታ የሉተርን አይሁዶችን ፒግ ሲል የነበረውን ሂትለርን የወለደውን እሱ ነው ክርስትና። ይዛት ዓለም ኮሎናይዝ ያደረጉበትን ዘር አጥፍቶ የሰፈሩበትን ምን አይነት ሞት ነው ኢትዮጵያ ውስጥ የነገሰው? በፖለቲካው በል በእምነት ድንዝዝ ስብስብ ነው ነው። ስለዚህ ድንዛዜው ነገሩ እኛም ቤት ስለገባ እኩል እየሆንን ነው። እግዚአብሔር ይፈውሳል። ይበቃኛል። እናንተ ውይ ያ ልጅ በጣም ጥሩ አወያየን እኮ። እግዚአብሔር ይስጥህ እባክህ። አሜን አሜን። ደህና ሁኑልኝ። እግዚአብሔር ይስጥልን መምህር። በያላችሁበት ተወያዩ። ይህን ድንዝዝ ይሄ አዚም እንዲለቀን በትክክል እውነት ነው ያሉት። አንዱ ተጎጂ ስለሆንኩኝ ሁልጊዜ በዚህ በዘር ጉዳይ ላይ በጣም በጣም ያመኛል። ለምን ከዘር ሳሹ የኔው የእናቴ የእህቷ ልጅ ነው እና በጣም ነው የሚያመኝ። በቃ ኃይሌ ፊዳ ማለት የመጀመሪያውን ቁቤ ጽፋለሁ ብሎ የተነሳ ሰው ነው። አዎ የሲአይኤ መልክተኛ ነው፣ መሰሪ ነው። ደርግ ውስጥም አማራ ስልጣን እንዳይዝ ያለ ዘረኝነትን በድብቅ ሲያስተምር የነበረ አንዱ እሱ ነው። በትክክል ከአባቴ ጋር እናውቃለን፣ ይህን ሁሉ እናውቃለን። እና ከእንደዚህ አይነት ዘር መፈጠሬ እኔ በጣም ከምጠላው አንዱ ነው። እኔ ኦሮሞ ሲባል ቤተሰቦቼን ጠቅላላ ነው የጠላሁት። አሁን ወደዛ ውስጥ የሚያደሉትን ጠቅላላ በህይወትም እንዳገኛቸው አልፈልግም፣ በቁመናም እንዳገኛቸው አልፈልግም። በዘር ውስጥ ያስጠሉኝ ሰዎች ቢኖሩ እነሱ ናቸው። ለምን የፖለቲካ ጋሻ አሻግሬ ስለሆኑ ማለት ነው። እንደሱማ መራራ መሆን የለብህም። ምክንያቱም ለምን መሰለህ ሁልጊዜ የምላቸው ኦሮሞ ቆይ እስቲ ለወንድማችን አንድ አስተያየት ልስጥና ትናገራለህ። ምንድን ነው አሁን ለምሳሌ ቤተሰቦቻችን እንደዚህ አይነት ፖለቲካ ውስጥ ሲገቡ ደማቸውና አጥንታቸው አይደለም እኮ ክፉ፣ ዘራቸው አይደለም ክፉ አስተሳሰብ ተጭኗቸው ነው። እኔ ፓስተር ወንድም አለኝ፣ ፕሮቴስታንት ወንድም አለኝ፣ ሙስሊም የአክስቴ ልጆች አሉ፣ አረብ ሀገርም ጅቡቲም አሁንም ኦነግ ሆነው አያቴ ስትገደል አብረው ሰው ሲታረድ ዝም ብለው የሚያዩ አሉ። አሁን ራሴን ልጠላ አልችልም አይደለም፣ ግን ምን መሰለ መሆን የምፈልገው እኔ ሰው ነው መሆን የምፈልገው። ስለዚህ ዘመዶቼ ሰው እንዲሆኑ ነው የምናገራቸው፣ ቡድን እንዲሆኑ አልፈልግም። ኦሮሞ ከሆኑ ደግሞ ከሰውነት በላይ እንዲሆኑ አልፈልግም። አሁን እኮ የተቸገርነው ኦሮሞና ትግራዋይነት እኮ ከሰው በላይ ነው። ርስትም የሰው ቦታ ወስዶ የኔ ነው ይልሃል። አንተን ግን ገሎ አብረን እንኑር አይልህም፣ እንዋሃድ አይልህም። በኮንትራሴፕቲቭ ስም ያመክንሃል። ስልጣን ይዞ ወላድ ሴቶችን ለአረብ ይልካል። አብይ እንደሚያደርገው 500,000 የአማራ ወላድ ሴቶችን ኦርቶዶክሶችን ለአረብ ኮንትራት መርፌ እየወጋ ማጆሪቲው ማይኖሪቲ ለማድረግ ይሄ እኮ ጄኖሳይድ እኮ ነው። አሁን ይሄ እኔ አብይ ዘመድ ኮንኩኝ
የሱን ዘመድ በሙሉ አይደለም እጠላው፣ ያን አስተሳሰብ ነው የምጠላው። አስተሳሰቡን ስጠላ ደግሞ በጥላቻ ብቻ አልቀመጥም፣ አስተሳሰቡን እዋገዋለሁ፣ ሰይጣናዊ መሆኑን መሰክራለሁ። ስለዚህ አብይ ተከታይ እንዲያጣ አደርገዋለሁ። ከጠላሁት ግን ምንድነው ሆነው መሰለ የጠላኋቸውን ሰዎች ከወደቁበት ጨለማ ላወጣ አልሰራም፣ እሸሻቸዋለሁ፣ እርቃለሁ። በጣም ከተናደድኩ ደግሞ እርምጃ ልወስድባቸው እችላለሁ። ያ ደግሞ የእነሱን ጠባይ እንድወርስ ያደርገኛል። እነሱ ሲገሉ፣ ሲያባርሩ፣ ሲያፈናቅሉ አያፍሩም። ቁማረ ተበነኛኔ ቁማር ተጫውተን በላን ይላል እኮ። አንተ አያፍርም እኮ፣ ማፈሪያ የለውም፣ ህሊና የለውም። እዚህ ሰበር ናቸው ሲል አያፍርም። ፒያሳን አፍርነን ነፍጠኛን ጉድ ሰራ ነው ሲል አያፍርም። ፒያሳን አፍርሰን ከምኒልክ ሐውልት አጠገብ በተን ነው አንድ ቀን ነቅለን እዚህ እናስገባዋለን ብሎ ይኮራል። የነፍጠኛን ቤተክርስቲያን ብቻውን አስቀረ ነው ገብርኤልን ባዶ አደረግን ብሎ ሲያወራ አያፍርም። ይሄን ሀፍረትና ህሊና ያጣውን ዘመዴን እንዴት ወደ ሰውነት መልሰዋለሁ? ራሱም ጠፍቶ በነፍስም በስጋም ሰውንም አጥፍቶ አገርም አፍርሶ የፈረንጅ መጠቀሚያ ነው የሚያደርገው። አሁን ስንት ሚሊዮን ዶላር ተበድሮ ነው እሱ መናፈሻ የሚሰራው? ሰውዬ ሀገር እየሰራ ነው። መናፈሻ እኮ የግብረ ሰዶሞች መዝናኛ ነው። ምንድን ነው? ሳንቲም ስላመጣ ነው። ሳንቲም ልማት ነው። ሰው እየገበርክ ሰውን በሶዶም አይነት እያጨማለክ ሳንቲም ስላገኘ ወገንን ሸጠ። እንዲህ አይነቱን ህሊና የምናርመው ንዴታችንን ተቆጣጥረን ነው እንጂ እነዚህ ሰዎችማ ስማቸው መጥራት ራሱ ያናድዳል። አንዳንዴ የዚህ አሁን ብልጽግና ምናምን ኦሮሞማ ኢዝ ኦሮሞነስ ጀርመንስነስ ከሚባለው ነው ኮፒ ያደረጉትና አትናደድ ማለት ነው። መናደድ ጥሩ ነው በክፋት ነገር ግን መድኃኒት እንስራ፣ ሐሰት ትርክትን እንዋጋ፣ እናሳፍር። እሺ አመሰግናለሁ መምህር። እሺ ጌታ ጠቃሚ ትምህርት ነው የሰጠኝ። እግዚአብሔር ይስጥልኝ። አሜን አሜን። እሺ ወንድማችን ሳይወጣ አንድ ነገር ልጠይቀው። እሺ ጌታ ይሰማል። ጠይቀው። ወጣል እንዴ? ኤምአር ሜብል እሺ መምህር ይሰማል። አዎ እሺ እንደምን አላችሁ? ሰላም ናችሁ ወይ? በአጋጣሚ ነው እኔ በጣም እየሰማሁ ነው የነበርኩትኝ እና ኦሮሞ አልተበደለም ከሌ ብሔር ሳይሆን ሁሉም የኢትዮጵያ ተበድሏል አይደለ? እሺ ይሄን ያህል ግን አሁን መምህር እንደው በእውነት እግዚአብሔር በሚያውቀው እኔ አዲስ አበባ ነው ተወልጄ ያደግኩት እና እስቲ ይሄ ልጅ አሁን ቲኤምአር የሚለው ከወለድ ከምንድን ነው ስሙ ከነቀምት ጀምሮ እስከ አሶሳ ድረስ አውቀዋለሁ አለ። እኔ በጣም ወጣት ነኝ ብዬውታለሁ እና በአንድ ወቅት እኔ ቄለም ወለጋ ሰራ ነበር። እስቲ እርሶስ እንደው መምህር ነው እኔ ከእርሶ ጋር እንትን ማለት ምንም ወዲያ ማለት ሳይሆን በጣም ማከብሮት በቤተክርስቲያን የምሰማዎት ነበርኩ። እንደው ያንን ቦታ እዛ አካባቢ ካወቁት እኔ እዛ ኮንስትራክሽን እሰራ ነበር በክራይ መኪና። እኔ ትንሽ ከቤተሰብ ትንሽ የኦሮምኛ ቋንቋን ትንሽ አካም ጀርታ በሚለው ብቻ ማለት ነው አንዳንድ ነገሮች ስለምግባባ በእውነት ነው የምሉት ያ ጫካ ምዕራብ ወለጋ ጫካ እኔ ትንሽ ቋንቋውን ስለምግባባ ብዙ አክቲቭ አይደለሁም፣ ግን አዲስ አበባ ነው ተወልጄ ያደግኩት እና እነዛ አባቶችና እናቶች በእግራቸው እግዚአብሔር በሚያውቀው ነው የምነግሮት መረታ የሚባል እባብ ነበር ትዝ ይለኛል። እና አደገኛ እባቦች አሉ ያ ጫካ። በዛ መድኃኒት ፍለጋ ህፃናቶች፣ ሽማግሌዎች፣ አሮጊቶች አማርኛ የሚባል ጭራሽ አያውቁም፣ ኦሮምኛ ነው የሚያውቁት። በዛ መድኃኒት ፍለጋ ማለት ነው መተው ዛቅ የለም ማለት ነው። እንትን ጊዳሜ የምትባል ነበረች። እዛ ነው መድኃኒት ለመግዛት የሚመጡት። እዛ አካባቢ አንድ ባንክ ቤት ነበር ያለው። በመብራት በባትሪ ነበረ ሰው የሚሄደው። መብራት የሚባል የለም በፖለቲካ የዛ ሰዓት። ግን እኔ እንኳን በዚህ እድሜ የማውቀው ወደ 7 ነው 8 ግሬደር ማለት ነው ዶዘር ያንን ጫካ የሚመነጥረው ማለት ነው። ያን ገና ብራንድ ኒው ማለት ነው ማሽኖቹ። ያ ሁሉ ኢንቨስት የተደረገበት ግን እነዛ ሰዎች ግን መድኃኒት መግዣ የላቸውም። ያን ሁሉ በራ አቋርጠው ነው መድኃኒት የሚመጡት። እስቲ ስለዚህ ይሄ ነገር ማለት ነው እንደው በቤተ ክርስቲያን እንደው በክርስቲያን ስለሆኑ እርሶ ኦሮሞ ምንም አልተበደለም አሉ። እኔ አዲስ አበባ ተወልጄ ነው ያደግኩት። እኔ አሜሪካ ሀገር ነው አሁን የምኖረው። በህይወቴ ቲክታክ ላይ ገብቼ አውርቼ አላውቅም። እግዚአብሔር በሚያውቀው ነው የምነግሮት። ግን በጣም ስሜታዊ ሆንኩት። ለምንድን ነው እንደው ይሄ አልተበደለም ማለት ምን ማለት ነው? እኔ በቤተሰቤ ኦሮሞ ስለሆነ አይደለም፣ እኔ ክርስቲያን ነኝ። እኔ ዘር ምናምን የሚባል ነገር የለም። በአይኔ ግን አይቻለሁ መምህር፣ በአይኔ ተመልክቻለሁ። ምን እነዛ አባቶች እነዛ እናቶች
መድኃኒት ታተው ማለት ነው መድኃኒት ለማምጣት ነው እዛ ግዳሜ የሚሆነው። እስቲ ይሄ ልጅ ማለት ነው ከነቀምት እስከ አሶሳ ድረስ አርቀዋለሁ አለ። ይሄ በደል አይደለም? በፖለቲካ ተጠረፍርጎ ማለት ነው። ለገሰ ወጊ ነው ምናምን ይባል ነበረ፣ ትዝ ይለኛል። ያንን ኦፕሬሽን እዛ አካባቢ የሆነ ነገር ኦነግ ናችሁ። ቆይ አጣራልኝ እስቲ አጣራልኝ። ማለት አንተ አሁን እድሜህ ገና ስለሆነ በደሉ ተፈጸመ የምትለው በወያኔና በዚህ በኦነግ ኦሮሞማ ህገ መንግስት ጊዜ ነው ወይስ ድሮ ነው? በወያኔ ጊዜ እኔ እዛ ኮንስትራክሽን ስሰራ ያንን መንገድ ገርጄዳ የሚባል አለ በምዕራብ ወለጋ። እኔ ግዳሜ ነበርኩኝ። ከግዳሜ በዛ በጫካ ነው ከምነግሮት በላይ ማላየው አውራ የለም ነበር። እንደው በጣም የሚያስፈራ በዚህ እድሜ ራሱ ማለት ነው። ቆይ በዛው ቆይ አዲስ አበባ ስራ የለም። ቆይ በዛው አንድ ነገር ጨምረህ ትነግረኛለህ። እሺ እኔ ወለጋን አውቃለሁ፣ ጋምቤላን አውቃለሁ፣ አስመራን አውቃለሁ፣ ላሊበላን እና አክሱምን አውቃለሁ። ላሊበላና አክሱም የታሪካችን መነሻና በጣም ተአምር የተሰራባቸው ነገስታቱ ከተማ ናቸው። ላሊበላ ከተማ ከሄድክ የካህናቱ ሱሪ የተጣፈ ነው፣ ባዶ እግር ነው የሚሄዱት። መንገድ ፈጽሞ የለም። መንገድ የሰራ ነው እኔ ራሴ የምሰራበት መስሪያ ቤት ነው። ይምርሃነ ክርስቶስ ድረስ መንገድ የሰራ ነው። ፕላን ኢንተርናሽናል እስከ አቡነ ዮሴፍ አሰመረ። መንገድ የሰራ ነው እኛ ነን። አሁን አማራ ተጨቆነ ነው የምለው ምንድን ነው የምለው? ላስታ ተጨቆነ ነው የምለው? ማን ነው የጨቆነው? ቆይ ተጨቆነ ካልኩ ማን ነው የጨቆነው? እኔ አሁን ስለ ላሊበላ ስለምን ስለ ያለው ስለ ታሪኮቹ ከርሶ መበልጥ አይደለሁም። እኔ ብዙም ጥልቀት የለኝም። አይደለም ኦሮሞ ተጨቆነ ብለህ ስለጀመርክ ነው። ኦሮሞ ወለጋ ማን ነው የጨቆነው? አይቻለሁ ምለው ምን መሰለው? ማን ነው የጨቆነው? ማን ነው የጨቆነው? በሰዓቱ የነበረው አገዛዝ ማን ነው የነበረው? ኢህአዴግ ነው። እኔ በኢህአዴግ ዘመን እኮ ነው የተወለድኩት ራሱ። ታዲያ ኦሮሞ ብሎ ነው የጨቆነው ወይስ ጠቅላላ እዛ የሚኖረውን ሰው ነው አንድ ላይ? እዛ የሚኖረውን ሰው ነው እንጂ አዎ። አየህ ይኸውልህ ቋንቋችንም መጠንቀቅ አለብን። መንገድ የላቸውም፣ መድኃኒት የላቸውም። ከተማው ግን ይሸበርቃል፣ ጠበንጃ ይገዛል፣ ታንክ ይገዛል፣ እርስ በርስ እንባላለን። ግን የህዝብ ግብር ነው። ለዛ ህዝብ ሆስፒታል አልተሰራ፣ ክሊኒክ አልተሰራ፣ ግን ግብር ይከፍላል ህዝቡ። ኦኬ አሁን ማለት የነበረብን ነገስታቶቻችንና ከዛ በኋላ የተነሱ መንግስቶቻችን እንደሚገባ መልማት ስንችል ፕራዮሪቲው ቅደም ተከተል ለልማት የሰጡት ነገር እኛን አላገለገለንም። ስለዚህ ስርዓቱ ጨቋኝ ነው የምንለው እንጂ ኦሮሞ ተጨቆነ ግን አንልም። ኢትዮጵያውያን መልካም መንግስት አላገኙም ነው የምንለው። ያን ጊዜ መፍትሄው ያን ስርዓት መቀየር ነው። አሁን ግን የብሔር ጭቆና አለ ብለን እንነሳና ሰው እናርዳለን። አይገናኝም ነገርየው። ለዛ ነው እኔ ተለይቶ በዘር የተጨቆነ የለም ብልም አሁን እኔ ኦሮሞ ፐርሰናሊ ስፔሲፊክ ማለት ነው ኦሮሞ ብቻ ብዬ ሳይሆን ማለት ነው እንደ ሰው ነው የማስበው። በጣም ሰው ናቸው። እኔ አሁን ለሱ እንዳለው ማለት ነው በቤተሰቤ ኦሮሞ ሆኜ ኦሮሞን ግን ማለት ነው ይሄን ያህል ማለት ነው በውስጤ እስከ መጨረሻው ማለት ነው እኔ በመጣሁበትን አከብራለሁ፣ ሪስፔክት አደርጋለሁ። ግን እኔ ኦርቶዶክስ ክርስቲያን ነኝ። እኔ ሰው በሚለው ነው ማምነው እንጂ ማንም የፈለገ ለምን ብሔር አይኖረው። አይ ዶንት ኬር አይ ዶንት ማይንድ። እኔ ምንም አይመለከተኝም። ግን ምንድነው እንደ ሰውኛ ግን እኔ እዛ ጋር የምገልጸው ኦሮሞስ ናቸው። እዛ ቋንቋውን የሚያወሩት ኦሮሞስ ናቸው እንጂ የካሌ መጣ ተበደለ አይደለም። አንተ ጥያቄ ጠይቀኛል፣ እኔ ጥያቄ ልጠይቀኝ። እሺ ወደ ጥያቄ አድርግለት። ወደ ስለገባኝ ነው። ቆይ ቮልቮ ቆይ ቲአርሚ ቆይ የሚያስተዳድረው ሰው ቆይ ሚት ላድርግህ እንዴ? እኔ መምህር ወይዬ ቆይ እንደ አሁን መምህር አንድ ጊዜ ልንገሩት። እኔ በአጋጣሚ የመነጋገርም ልምድም የለኝም። ግን ምንድን ነው እግዚአብሔር በሚያውቀው እነዛ ሰዎች ውስጤ ቀርተዋል። እነዛ ሽማግሌዎችና ሁሉ ነገሮች ነበሩ እዛ ጋር መድኃኒት ለመግዛት። እሺ አይ ጥያቄ ጥፋተኛው ማን ነው? እሺ ጥፋተኛው ማን ነው? ጥፋተኛው ማን ነው? ለዚህ አሁን ያን ማሽን ሁሉ ኢንቨስት የተደረገበት ማለት ነው። ገና አዲስ ማሽን ነበር የሚቆም ነገር ያለብን እኮ አማራ ናዛር በወሊድ እንኳን እንዳይወልድ መድኃኒት እየከተቡት ሲገቡት ቆይ እኔ ያለሁት ማለት ነው። ቆይ አንተ ቮልቮ እንደዚህ አድርጋ ቮልቮ ጥያቄ ጠይቅና እነሱ ይመልሱ። አሁን ነግረህናል። አንተ ህመምህ ሰዎች መከራ እያዩ እባብ ውስጥ እየሄዱ ትልቅ አገር ለም አገር እያላቸው ያ ሁሉ ቡልዶዘር እዛ እየሰራ ያ ሁሉ ጫካ ወደ ሀብት የሚለወጥበት አገር ልማቱ ያልተመጣጠነ ከመሆኑ የተነሳ መከራ ሲቀበሉ አይታል።
በዚህ የተነሳ ያ ህዝብ ችግር ውስጥ ነው ብለሃል። አሁን እኛ የምንጠይቀው አዎ ችግር ውስጥ ነው። ላሊበላና አክሱምን ያነሳውልህ እኮ ችግር ውስጥ ናቸው። ቀዳማዊ ወለጋ እኮ ሰው የሰፈረው በጣም በቅርብ ነው። ቢዛሞን ድሮ ስሙ ቢዛሞን ተብሎ ከዛ ቀኛዝማች ደጃዝማች ጆቴ ምናምን ሰው እየሰፈረ የተባዘው አሁን ነው። ጫካ ነው፣ ለም ነው። ኦኬ አዲስ ቦታ ስትሄድ ደግሞ መንገድ አብሮ አይሄድም። ኢንፍራስትራክቸር አብሮ አይሄድም። ኢንፍራስትራክቸር አዲስ አበባ ዙሪያ አዋሳ እያለ እንደዚህ ነው የሄደው። እንደ ልብ አይደለም። ልክ ነው። እሱንም ጣሊያን የከፈተው ነው። እኛ በእግር በበቅሎ ነው ኡጋዴንን ለመከለል ራሱ አባቶቻችን 3 ወር እየሄዱ ነው። እና ታሪካችንም ማወቅ አለብን። አሁን ማለት የነበረብን ምንድነው? እከሌ የሚባል ብሔር ጨቆነኝ፣ እስላም ተጨቆነ፣ ኦሮሞ ተጨቆነ የሚለው ቋንቋ የመጣው በሴራ ነው። የስርዓትን ብልሽት በብሔረሰብ ላይ ጭኖ ዘር ለማጥፋት የተሰራ ሴራ ነው። የኦነግና የህዋት ከፈረንጅ የቀዱት ነው፣ ከጣሊያን የቀዱት ነው። ኦኬ እኛ የዛ ሰለባ መሆን የለብንም። ቋንቋው መጠቀም የለብንም። ኦሮሞ ሳይንስ ጨቆነው ጊዳ አካባቢ ያለው ህዝብ ለም ሆኖ እያለ ከዛ ማዕድን እየወጣ ከዛ ቡና ወደ ውጭ እየተላከ ደናቸው እየተጨፈጨፈ ሰዎቹን የማያለማ መንግስት ምንድን ነው ማለት ያለብን። አሁን እየተባለ ያለው ነፍጠኛ ነው እንዲያረገ ይሉታል። ከዛ ያርዳል፣ ተነስቶ ይገላል፣ ኬኛ ይላል ሁሉ ነገር። ከዛ አዲስ አበባ መጥቶ ከአዲስ አበባ ያጠፋል። አሁን እኮ እብደት ነው እየሰራን ያለ ነው። ስለዚህ በዘር አይደለም ጭቆና፣ ስርዓት ነው። እሱን ለማለት ነው። ህመምህ ትክክል ነው። እኔም ላሊበላን አይቼ ያ ሁሉ ቱሪዝም እሺ ጌታ አመሰግናለሁ። እኔ የተሰማኝ ነበር የተናገርኩት። እኔ ፖለቲካ እሺ እዛ አካባቢ የነበረው አስተዳደር ማን ነው ይመራ የነበረው? ትግሬ ነው? ኦሮሞ ነው? ኦሮሞ ነው። እሱማ ኦሮሞ ነው። ታውቃለህ፣ ኦሮሞ ነው። ያ ሰው ኦሮሞ ነው። እኔ ነገርኩህ እኮ ቅድም መስማት ስላልቻልክ እንጂ ኦሮሞ ነው። ኦሮሞን የገደለው ኦሮሞ ነው። ዛሬ እኮ እነ አብይ ኦሮሞ ነን ብለው ነው እኮ ኦሮሞን እየገደሉት ያሉት። ይህን ታውቃለህ? ወለጋ ስንት ሺህ ኦሮሞ ተገድሏል። ይህን ታውቃለህ? እሺ እዛ አካባቢ የነበረው አስተዳደር ማን ነው? ይህን ነገር ለምን ማቅረብ አልቻለም? እኔ ንግድ ፍቃድ ላውጣና እዚህ ጋር መድኃኒት የለም ላምጣ ብል ይፈቅድልኛል ወይ? ኦሮሞ ሆኜ ይህንን ነገር ማገናዘብ ያለብን። እኔ እጠላለሁ ስል ይሄ ተግባራቸው ነው የሚያስጠላኝ። ሰውን መክሰስ ሳይሆን ራስህ ሆነ መገኘት ነው። ሰርተ መገኘት ነው። ሰርተ ለወገን መድረስ ነው። አየህ፣ አሁን ዝም ብለህ ብቻ ቆንስል ነገር ይዘህ ጫካው ተመንጥሮ ማዕድ እንደዚህ ብሎ አይደለም። ማን የከለከለው? እዛ ጋር ያለው ኦሮሞ ሰውዬ እኮ ነው የከለከለው። እንዲያውም ኦሮሞ እንደሚያጠፋው በጣም ከሚገርም ይህን ነገር በደንብ ታውቃለህ። ዲፕ ዝም ብለህ ቁንስል ነገር ይዞ መናገር አይደለም። በትክክል አጣራና ተናገር። እንዲህ ነው ይኸውልህ እንትኑ እኛ አሁን ችግራችን ደምና አጥንት አይደለም፣ ስርዓት ነው። ለኦፒዲዮ እና ለኦነግ ወይንም ለህዋት ስትገዛ ትግሬ ትባላለህ። ህዋትን እምቢ ስትል የሰሜን አማራ ነፍጠኛ ደጋፊ ወይ ባንዳ ትባላለህ። ኦሮሞ ሆነ ኢትዮጵያዊ ስትሆን ጎበና ትባላለህ። ኦርቶዶክስ ስትሆን ጎበና ትባላለህ። ዋቂፈታና እስላም ፕሮቴስታንት ሆነ ሚኒሊክንና ኢትዮጵያን ስትጠላ ኦሮሞ ትሆናለህ። 84 ዓመተ ምህረት እኮ እምር 84 ዓመተ ምህረት ቁልቢ ላይ እኮ አውርዶ የገደሏቸው እኮ ራሱን ኦሮሞን ነው እኮ ያናጋዘ ነው እኮ ታሪኩ። በቃ ምንድን ነው ኦሮሞ ጠቅላላ አማራ ነው ተብሎ ክርስቲያኑ ጠቅላላ አማራ ነው ተብሎ እኮ ተገዘናል፣ ተጨፍጭፈናል እኮ። ነገሩ ድብቅ ጂሃድም አለበት። ስላስገቡኝ በጣም አመሰግናለሁ። እግዚአብሔር አክብርልኝ። አሜን። እግዚአብሔር ተሰማኝ ነው የተናገርኩት እንጂ ሁላችሁም አይ ቆይ በቃ ሰምተናል። አይ ቆይ ቆይ የእሱ ተራ ነው። ቆይ ቲኤምአር የእሱ ተራ ነው። ቆይ ሰለሞን እሱ አንድ ያናናግረውና ይወጣል። ሰለሞን ቆይ አንተ ማን ነው ቮልቮ ብለህ የገባኸው? አንዴ የእኛን ሀሳብ ነግረናል። ለህዝብ ችግር ተቆጭተሃል፣ ትክክል ነህ። ያ ህዝብ ተጨቁኗል ብለሃል፣ ትክክል ነህ። ግን የጭቆና ትርጉሙ
ስርዓትና ያለው ሲስተም የዘር ፖለቲካ ያመጣው ችግር ሆዳሞች ያመጡት ችግር እንጂ ነፍጠኛ እንዲያደረገ ትግሬ እንዲያደረገ ብሎ ማውራት ትግሬ ሳይሆን ህዋት ነው እንዲያደረገን፣ አማራ ሳይሆን የሆነ ፊውላል ነው እንዲያደረገን፣ ኦሮሞ ሳይሆን ኦፒዲዮና ኦነግ ነው እንዲያደረገ ብለህ ስርዓቱ ላይ ብናተኩር ኖሮ ሰው አይገደልም፣ ሰው አይታረድም፣ ሰው አይሳደድም፣ ይሄ ሁሉ ደም አይፈስም። ስርዓት ላይ ማተኮሩን ትተን ኦሮሞ ተጨቆነ፣ እስላም ተጨቆነ፣ ትግሬ ተጨቆነ። ማይ ጉድነስ እኔ የተጨቆነ ማቀው ብሔር ቢኖር አማራ ነው። ለምንድን ነው አማራ? ማኒፌስቶ ተጽፎበት ነፍጠኛ ጨቋኝ ነው ተብሎ ለ50 ዓመት እኔ ብሔር ተጨቆነ ብዬ ባስብ አማራ ነው ተጨቆነ። እየተገደለ እየተሳደደ እየተነወረ ታሪኩ እየጠለሸ ፈጽሞ ከምድር እንዲጠፋ እንዲመክን ርስቱ እንዲወሰድ በህዋትና በኦነግ ሴራ የተደረገው አማራ ነው። እሱ እንኳ 50 ዓመት ታግሶ አሁን ጭራሽ ትጥቅ ፍታና እንረድህ ሲሉት ነው የተነሳው። ሌላው ራሱ ሲበድል ቆይቶ ራሱ ሲጮህ ትንሽ ደስ አይልም። ፍትሃዊነት አእምሯችን ውስጥ መኖር አለበት እና ፍትሃዊነት አእምሯችን ውስጥ መኖር አለበት። በእውነት ፍትህ ከሌለን ሰብአዊነት ውስጣችን የለም። ዘረኛ ሰው ደግሞ ፍትህ አያውቅም። በቡድን ስለሚያስብ አንድን ሰብ ክብሩን አያውቅም፣ ክብረሰብ አያውቅም፣ ክብረ ቡድን ነው የሚያውቅም በነውር ለዛውም። እና ከዚህ ነፃ ብንወጣ ሀገራችንም ሰላም ትሆናለች፣ ቤተክርስቲያንም እስላምም ሰላማዊ እስላም የሆነው ኢትዮጵያዊ እስላም ይመለሳል። ያለበለዚያ ሌሎቹ በዘር ስሜታችን ስር ተደብቀው ያፋጁን ነው። ከጅማ እየጸዳ ነው፣ ከወለጋ ክርስቲያን እየጸዳ ነው። ይሄን ሁሉ የሚያደርገው የአክራሪውና ዘረኛና አክራሪው ጽንፈኛ ዋሃቢዝም ነው። እኛ እየተንጫጫን በዘር ክርስቲያኖች አንጠፋፋ፣ አንድ እንሁን፣ ማስተዋል ይኑረን፣ በሳይንስ ስም አንታለል። ሳይንሳዊ የሚባል ነገር ናቹራል ሳይንስ በተለይ ፊዚካል ሳይንስ ካልሆነ በስተቀር ሌላው ፎልስ ነው። ኢኮኖሚክስ ሳይቀር ፎልስ ነው። አብዛኛው ነገር አቢዩዝ ይደረጋል ሰውን ለመግዛት ሲባል ማለት ነው። የማርኬት ሲስተም አሁን ማርኬት ኢንቪዚብል ሃንድ ነው ምናምን የሚባለው ፈጠራ ነው። ካፒታሊስቶች የፈጠሩትና ዓለምን የሚገዙበት ነው። እና በዚህ መታለል የለብንም። ዲግሪ ስለሰጡን በዲግሪው ያወቅነው ሁሉ ትክክል ነው ብለን ማበድ የለብንም። እና ጭቆናን ስናወራ እውነቱን ጭቆና በማህበር ኦሮሞ ተነስቶ በማህበር ሰው አይጨቁንም። ግን ባህሉን ሳያውቅ እምነት ካለው በዛ እምነት ሊደግፈው ይችላል። ለምሳሌ ጂሃድ የሚያምኑ ሰዎች ሰውን ማረድ ይደግፉ ይሆናል። አይሰቃቸው፣ መግደል ነው ይላሉ። አሁን እፎይን መግደል ነው ሲሉ ትንሽ እንኳን አያፍሩም። አፋቸው ምን አይዛቸው። እግዚአብሔር የፈጠረውን ሰው የሚገሉ እነሱ ምንድን ናቸው? ፈጣሪያቸው መግደል አይችልም ማለት ነው። እነሱ የእሱ ዘበኛ ናቸው። በዘበኛ የሚጠበቅ አላህ ካለ እሱን አላመልከውም። እኔ ለምሳሌ ሰው ግደልልኝ የሚል ከሆነ ያ ሰይጣን ነው። ሰው የሚገል አምላክ ሰይጣን ነው። ራሱ ሰው ልኮ ራሱ የማይገድል አቅም የሌለው ነው። አቅም የሌለው አምላክ አላመልክም። ስለዚህ እያስተዋልን ነው። ሃይማኖትን እንኳን መመርመር አለብን። እግዚአብሔር ሁሉን ቻይ ነው ስንባል እኔን ዘበኛ አያረገኝም፣ ካጠፋው ራሴን ብቻ ነው የሚቀጣልኝ፣ ያጠፋ ሰው ቅጣልኝ አይለኝም። እና ይሄን በትክክል ሰከን ብለን ከምዕራባውያን ያመጡብንን ሳይንስ ምናምን ዲግሪ እያልን ጊዜ ማጥፋት የለብንም። ከዛ ውስጥ የምንወስደው ሙያ ወስደን ቢሆን ኖሮ ሀገራችን እናለማ ነበር። ሙያ ወስደን አናቅም። ነገር ነው የወሰድነው። እነ መንግስቱ ነዋይ እነ ግርማሜ ነዋይ እኮ ውጭ ተልከው መጡ። ንጉስ ለመግደል ሞከሩ። ከነሱ የቀጠለው ተማሪ መጣ፣ ጳጳስ ሰቀለ፣ ንጉስ ገደለ። ከዛ ዘር ቆጥረው ነፃ ውጭ ተባባሉ። ወደ አውሬነት ሄዱ። ሁሉም በየዋሻው ኦሮሞ ዋሻ ውስጥ ነው፣ ትግሬ ዋሻ ውስጥ ነው፣ የሆነ ብሔር ወይ ዋሻ ውስጥ ነው። በቃ ሰው መሆን አቃተው። ጭራሽ እንደ ኦፌኮ አይነቱ ስብሰባ አድርጎ አማራ አታግቡ ፍቱ ምናምን ንፉዳ ሸመራን ሆነ አስጀራ ትላለች። አንድ ምስኪን መታ ብሬኖች ስለሆነች ብሬኖች ነች። አሁን እሷ ታሳዝናለች። ግን የፖለቲካው መሪ ኖ እኛ ናዚስት አይደለንም፣ እኛ የዘር ጽዳት እየሰራን አይደለም እንዳይ አይባልም አላለም መረራ። እዛ ተጎልቶ ያን ሁሉ ዓመት ፖለቲካ አስተምራለሁ እያለ አሁንም ዝም ብሎ ተጎልቶ የማይረባ ነገር ልክስክስ ነገር ያወራል። ይሄ ሰውዬ ሲያዩት ትልቅ ነው፣ ሽበት አለው። እሷን እንኳ ፍቱ ያገባችሁ ነፍጠኛ ያገባችሁ ስትል አቁም ያላላት ይስቃል እዛ ቁጭ ብሎ። አይገርም? ይሄ እኮ ናዚዝም ነው። እና የኛ ኦሮሞ በሚለው ስም መጠራት ሰው እስኪያፍር ድረስ ወደፊት በዚህ ስም አልጠራም ብሎ ሰው እስኪገዘት ድረስ ነውር የሚሰሩትን ሰዎች ማስቆም መቻል አለበት የኦሮሞ ወጣት። እና ዝም ብሎ ጀዋርና ገመቹ መገርሳን እየተከተለ እንደ ዝም ብሎ መንገላወጥ ጥሩ አይደለም። እና ወደ ልቦናችን እንመለስ።
እግዚአብሔር ይርዳን። በተለይ ክርስቲያኖች፣ የጥምቀት ልጆች፣ የክርስቶስ ልጆች የብርሃን ልጆች ነን እንጂ የጨለማ ልጆች አይደለንም እና ከዚህ ከትንሽነት እንውጣ። እኛ ትልቅ ነን። እግዚአብሔር ይርዳን። ደህና ሁኑልኝ። ደህና ሁኑ። እንግዲህ ይህን ይመስል ነበር ውይይታችን። በክፍል ከፋፍለን እንደገና እንለጥፍላችኋለን። የተወያያችሁትንም በጣም አመሰግናለሁ። ደህና ሁኑ።